ወዳ እንደው አረብ ሀገር የሄደች ሴት ማለት ነው አልታደለችም። ሁልጊዜ ልፊ ብሏት ጉልበቱ አልቆመም። ተኛ ሆና በቃ ተመልከቱ የቤት እንደወደቀ እንልፋት ማለት ነው። አረብ ሀገር ስንት አመት ተለፍቶ እንዲህ አይነቱን ቤት ስታው በጣም ተስፋ ትቆርጣላችሁ ማለት ነው። ግድግዳው ተሰንጥቆ ጭቃው ለብቻ መቃኑ ጣውላዊ ብቻ ሆኗል ማለት ነው። የሲሉኝ ከበት ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥቻለሁኝ። የምገኘው ቤቴ ነው። እንግዲህ ይሄ ቤቴ አልለቀቀኝም። ያው አንዳንድ ነገሮችን ማስተካከል ስላለብኝ እቃዎች እንዴት ናቸው ምናምን እያለ ሆዴን ባርባር እያለው አሁን በቃ ጥየው ልሄድ ነው ወይስ እኖርበታለሁ ምንድን ነው የሚለው ነገር ሀሳብ ይዞኝ እና ያው ተከራዎችም ወደ ቤት ስለገቡ እኔ ደግሞ ማስተካከል ያለብኝን ነገር ለማስተካከል ከች ብያለሁ ማለት ነው። ቤተሰብ እዚህ ይታያችኋል። ይሄ ግርግዳው ተሰንጥቋል ማለት ነው። የመሆኑ እንደሆነ አላውቅም። ይሄ በጣም ክፍተት ነው። ከእንትኑ ጋር ያለው ተለይቷል ማለት ነው። ይሄ ጭቃ ሆኗል ማለት ጭቃው ለቋል። ለምን እንደሆነ አላውቅም። እንግዲህ ይሄ አሁን በጣም ክፍተት ነው። አሁን ይሄ እንግዲህ እያደር ምን እንደሚሆን እሰቡት ማለት ነው። አሁን ይሄንን እንግዲህ እንትን ልምረግ ብዬ ነው ማለት ነው። አንደኛው ስራዬ በጀሶ ባለፈው ከኮርኒስ የተረፈው ጀሶ ነበረ። ጀሶ ትብል ነው ማለት ነው። አያችሁት? እንደዚህ አረኩት። ክፍት ሆኖ ንፋስ እየገባበት በጣም ከሚበላሽ ጀሶውን እንደዚህ አርጌ ቀባሁት ማለት ነው። ቤተሰብ እንግዲህ ያው መጋረጃዬንም ላንሳው አላንሳው እያልኩ ሁለት ልብ ሆነ ያለው ማለት ነው። ያው ጠረግረግ ላርገውና የሚሆነውን ነገር ደግሞ አየዋለሁኝ ማለት ነው። አንዳንድ ነገሮች እንዳይበላሹ ግዴታ የሆነ ነገር ማድረግ ስላለብኝ ማለት ነው። ጦል ያው እስኪ ኢንሻአላህ ቢኢዝኒላህ እና ሀባይብ እዚህ ደግሞ ያው ገና አልዘጋሁም። ይሄ በር መዘጋት አለበት። ከዚህ ወዳ ነበር እስከዛሬ የምኖረው። ያው እዚህ ሌላ ሰው ስለገባበት አሁን ይሄ በቆርቆሮ በደንብ ተደርጎ መዘጋት አለበት ማለት ነው። እነሱ ከዛ ወዳ ያው እኔ ከዚህ እንድንሆን ማለት ነው። አያችሁት? ግን ተመልከቱ። ግቢ እንግዲህ ፍክት ብሎ አምሮበታል። ሰው ሲኖርበት ቤት በጣም ደስ ይላል ማለት ነው። ሞቅ ደመቅ ይላል። ሰው ከሌለበት በቃ ሁሉም ነገር እንደማይሆን ተበለሻሽቶ ይጠብቃችኋልና ይኸው በጣም ጽድት አድርገውታል ማለት ነው። ግቢውን የተከራዩት ማለት ነው። እስኪ ኢንሻአላህ ደግሞ ሁሉንም ነገር አላህ አስተካክሎልኝ እኔም እንግዲህ ሰው ካለ ሳልፈራ ደስተኛ ሆኜ ልኖር እችላለሁ ብዬ አስባለሁኝ ባላህ ፈቃድ ማለት ነው። እና አልሐምዱሊላህ ለኩል ያለ ሁሉም ነገር እና ይኸው እንግዲህ ጓዛቸውም እዚህ ያለ እንጨታቸው ምናምን ያው ግቢውን አሳምረውታል ማለት ነው። ገና በአንድ ቀን ለውጥ አሪፍ ሆኗል ብዬ አስባለሁኝ።
እንግዲህ እንደምታዩት ኩሽናችንን በዚህ መልኩ እቃዎቹን እንጨቱን ሁሉ አወጣተን ሰታትረነዋል ማለት ነው። ምጣድ ምናምን ነገር ግዴታ ስለሚያስፈልግ ይሄው እዚህ ምጣዳቸው ተቀምጧል። ሰፋ ማለት ስላለበት ያለውን እቃ አወጣተን ጠረግረግ አድርገናል ማለት ነው። እና ያው ይሄን ይመስላል። ግዴታ ተከራይ የተመቻቸ ነገር ይፈልጋል። እንደዛ አደረግ ነው። ተመልከቱ እንግዲህ ይህንን ልፋት ማለት ነው። አረብ ሀገር ስንት አመት ተለፍቶ እንዲህ አይነቱን ቤት ስታው በጣም ተስፋ ትቆርጣላችሁ ማለት ነው። ተመልከቱ እንግዲህ ይሄ ስንት ወጭ ወጥቶበታል። በአላህ ስንት ወጭ ማለት ነው። በጣም የሚያሳዝን ማለት ነው። ኧረ ወዳ እንደው አረብ ሀገር የሄደች ሴት ማለት ነው አልታደለችም። ሁልጊዜ ልፊ ብሏት ጉልበቱ አልቆ መምተኛ ሆና በቃ ተመልከቱ ይሄ ቤት እንደወደቀ። ያ አላህ በጣም ያሳዝናል እኮ። እንግዲህ ባጃጅ ስታጡ በእግራችሁ ትነኩታላችሁ። ያው እንግዲህ ሰዓቱ ስለሄደ አንዱን ስል ባጃጅ የለም ጸጥ ረጭ ብሏል። ምሳ ሰዓት እየደረሰ ስለሆነ በእግሬ እየነካሁት ነው ማለት ነው። አላህ ይገልግልሽ። እንደው ይሄን የምልልስ ኑሮ አላህ በቃ ይበልሽ በሉኝ ማለት ነው። ሁሉንም ነገር አላህ ያሳካልኝ። ዱዓ አድርጉበት። ባጃጅ